ዋና ኮኑ አንድ ባንድ ነዝና ያለን አልኮልስ ማለት ምን ማለት ነው? እንግዲህ አልኮል ፈንክሽናል ግሩፓቸው OH ነው ብለናል። አልኮል ከሆነ ኢንኦሚት አድርጎ OL ይወስዳል ብለናል። እንግዲህ ከዚህ አልኮልስ አር ሃይድሮክሳይድ ዴሪቬቲቭስ እንግዲህ አልኮል በመናይበት ሰዓት it is hydroxide derivatives of hydrocarbon obtained by replacing of one or more hydrogen atom for the hydrocarbons አንድ አልኮል መጥቶ ሌላ ለምሳሌ ይሄን ስትራክቸር ብትወስዱ for examples these are the benzene structure ይሄ ቤንዚን ሃይድሮጅን 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 እንግዲህ ቤንዚን ማለት C6H6 ነው። እንግዲህ አንድ OH ግሩፕ መጥቶ አታች ሲሆን እዚህ ላይ ያለችው ሃይድሮጅን ትለቅና OH ዝመቶ ይገባበታል ማለት ነው። ይሄ OH ዝመቶ በሚገባበት ሰዓት ይሄ እንግዲህ ስትራክቸሩ ምን ይሆናል ማለት ነው? ይሄን ስትራክቸር ብንወስድ ይሄ OH ግሩፕ መጥቶ አታች በሚሆንበት ሰዓት ፌኖል ብለን እናነባውን አልኮልን ፌኖል እንግዲህ አንድ ግሩፕ መጥቶ አታች ሲሆን ይሄ እንግዲህ የሚያሳያችሁ ዘስትራክቸራቸው ይሄ አልኮል እንግዲህ ይሄን በመናይ ብዙ ሰው ማንንም አልኮል ያያል። እንግዲህ አልኮል መጠጦች ውስጥ እንግዲህ ምን አለ? ኢታኖል አለ። የኢታኖል መጠኑ ምን ሊያደርግ ይችላል? ሊለያይ ይችላል። እና እንግዲህ አልኮል ማለት ምን ማለት ነው ብንባል it's the derivatives of hydroxide group that one or more hydrogen atoms replace በማድረግ መጥቶ የሚፈጠር OH ግሩፕ ወይም ፈንክሽናል ግሩፓቸው OH ከሆነ it's known as alcohols እናለን ማለት ነው። እንግዲህ the hydroxide group is the functional group ምንድነው አልኮል ብንባል OH ነው። እንግዲህ የሚያሳያችሁ እዚህ ላይ እንግዲህ ፈንክሽናል ግሩፕ ኦፍ አልኮል ነው እዚህ ላይ የሚያሳያችሁ። ይሄ R ግሩፕ ካርቦን ግሩፕ ነው። እዚህ ሌላ ሶስት ቦታ ላይ እንግዲህ ሌላ አልካይል ግሩፕ መጥቶ አታች ሊሆን ይችላል ማለት ነው። ለምሳሌ CH3 ሊሆን ይችላል፣ እዚህ ላይ አታች እዚህ CH3 ሊሆን ይችላል። እነዚህ እንግዲህ የተለያዩ ኦርጋኒክ ኮምፓውንዶች አታች ሊሆን ይችላል። ለምሳሌ ቤዝድ ኦን ዘ ፈንክሽናል ግሩፕ አልኮል ለምሳሌ ተመልከቱ። እነዚህ ሜታኖል ይሄ አልኮልን በመናይበት ሰዓት ይሄ እኮ የታችኛው አልኮል ሲጻፍ CH3OH ማለት ሲሳር ሜታኖል ይሄኛው እንደዚህ አድርጎ መጻፍ ይችላል። እዚህ ላይን ስትራክቸር ይባላል። ይሄኛው ኮንደንስድ ስትራክቸር ይባላል። ይሄኛው ደግሞ ስመጡ ይሄ መጀመሪያ ይሄኛው ይሄ CH3 ማለት ነው። CH3 ይሄኛው እንደገና CH2 ማለት ነው OH። ይሄን አልኮል ምን ብለን እናነባዋለን? ኢታኖል ዚሳር ኢታኖል ተብሎ ተቀምጦላቸዋል። ይሄኛውን ደግሞ ስትጽፉት ይሄ መጀመሪያው ዚሳር CH3 ይሄ ሁለተኛው ደግሞ ቶሎ CH2 ይሄኛው ደግሞ ቶሎ አሁንም CH2 ምን አለ መጨረሻ ላይ OH አለ። ይሄ ምን ብለን እናነባዋለን? ፕሮፓናል ዋን ፕሮፓናል ያለበት ምክንያት ምንድነው? አንድ ብለን የምንጀምረው ከዚህ 1 2 3 እነዚህን በመናይበት ሰዓት ዋን ፕሮፓናል ብለን እናነባዋለን ማለት ነው አልኮሉን። ከዛ መቀጠል እንግዲህ አልኮልስ አር ክላሲፋይድ 3 ግሩፕስ ቤዝድ ኦን ዘ ሃይድሮክሳይድ ግሩፕ OH ግሩፕ መሰረት በማድረግ አልኮሎች በሶስት ይከፈላሉ። ሞኖሃይድሪክ አልኮል፣ ዲሃይድሪክ አልኮል እና ትራይሃይድሪክ አልኮል ብለን በሶስት እንከፍላቸዋለን። አልኮሎችን ለመክፈል በሶስት ዋና መሰረታችን ምንድነው? OH ግሩፕን ነው። ሞኖሃይድሪክ የሚባሉት ሞኖ ማለት ሲንግል ዋን ማለት ነው። ሞኖሃይድሪክ የሚባሉት በፈንክሽናል ግሩፕ ወይም አንድ OH ግሩፕ ብቻ የያዙ በስትራክቸራቸው ላይ ዋን ሃይድሮክሳይድ ግሩፕ ብቻ ከያዘ አልኮላችን ሞኖሃይድሪክ አልኮልስ ይባላል። it contains only one hydroxide group አንድ OH ግሩፕ ብቻ ካለበት አልኮላችን ሞኖሃይድሪክ አልኮል እንለዋለን። እንግዲህ ሞኖሃይድሪክ አልኮል ላይ ስመጡ ተመልከቱ። እነዚህ እንግዲህ ሞኖሃይድሪክ አልኮል ላይ የምንወስድበት ሰዓት ፎር ኤግዛምፕል ይሄን አልኮል CH3 CH2 OH these are ኢታኖል ብናነባዋለን። ወይም the other አልኮል CH3 CH2 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 OH እንደዚህ አድርጌ ባስቀምጥላችሁ 1 2 3 4 ይሄን አልኮል ዋን ቡታኖል ስትናነበው ዋን ቡታኖል ብለን አዩፓክኔም ስንሰጥ ምን ጊዜም ለፈንክሽናል ግሩፑ ቅርብ ሆኖ አንድ ብለን የምንጀምረው ቀጣይ ላይ እናያለን። አዩፓክኔም ማለት ኢንተርናሽናል ዩኒየን ፒር አፕላይ ኬሚስትሪ ያልነው ማለት ነው። ምን ጊዜም አንድ ብላችሁ የምትጀምሩት ለፈንክሽናል ግሩፑ ቅርብ ሆኖ ነው። ከዛ አይደለም አንድ ምለው 1 2 3 4 ከዛ አንድ ብዬ ስጀምር አራተኛው ካርቦን አተም ላይ ነው OH-ን ማገኘው። ከዚህ ደግሞ አንደኛው ላይ ነው። ምን ጊዜም መጀመር ያለብን ለፈንክሽናል ግሩፑ ቅርብ ለሆነው ለአልኮል ብቻ አይደለም ለሁሉም ኦርጋኒክ ኮምፓውንዶች ለፈንክሽናል ግሩፑ ቅርብ ከሆነው አንድ ነው። ዳብል ቦንድ ካለ ከዳብል ቦንዱ ቅርብ ከሆነ ትሪፕል ቦንድ ከሆነ ከትሪፕል ቦንዱ ቅርብ ከሆነ ብለን አንድ የምንጀምረው ይሄኛው በንወስድበት ሰዓት ዚሳር ሞኖሃይድሪክ አልኮል ነው። ዛዘርስ አልኮል ብንባል እዚህ ላይ ለምሳሌ CH3 CH2 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 OH እንደዚህ አድርጌ ባስቀምጥ አንድ ምለው ከሆነ 1 2 3 4 5 6 ካርቦን አለ። 6 ካርቦን ካለኝ ሄክሴን ነምበር አልኪል ላይ ምንለው አልኮል ስላለ ሄክሳኖል ነው። ይሄው አልኮል ከሆነ ኢን ኦሚት አድርጎ ሄክሳኖል ዋን ሄክሳኖል። ለምንድነው አንድ ሄክሳኖል ያልኩበት? ከአንደኛው ላይ ስለሚጀምር ዋን ሄክሳኖል ብለን እናነባዋለን ማለት ነው። እያንዳንዱ ካርቦን እንግዲህ ካርቦን ያለው ቫላንስ 4 ነች። ይሄው ከዚህ ብለን ቦንድ እንደዚህ ሰራ ይጨርሳል። አሁን ይሄ ማለት እኮ ይሄ መጀመሪያው CH3 ብለን ካርቦን አለ ሃይድሮጂን ይሄው ሃይድሮጂን ከዛ ካርቦን ሃይድሮጂን ይሄው ሃይድሮጂን ካርቦን ቫላንሱ 4 ነው። ጨረሰ። ካርቦን ሃይድሮጂን
ሃይድሮጅን ካርበን ካርበን ሃይድሮጅን ሃይድሮጅን እዚህም ስመጡ ካርበን ሃይድሮጅን ሃይድሮጅን ስንት ካርበን አስቀመጥኩ 1 2 3 4 5 አንድ ይቀረኛል የመጨረሻው ካርበን ሃይድሮጅን 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 ይሄ ስትራክቸር ማለት ይሄ ማለት የመጀመሪያው ተመልከቱ ይሄን ሶስቸው CH3 ማለት ነው ይሄኛው ስትወስዱት CH2 ማለት ነው ይሄኛው ስትወስዱት አሁን CH2 ማለት ነው ይሄኛው ስትወስዱት CH2 ማለት ነው ይሄው CH2 CH3 1 2 3 4 5 6 መጨረሻ ላይ ምን አለ እዚህ ላይ እቺን ሃይድሮጅን ሪፕሌስ ያደርግና እቺን ሃይድሮጅን እቺን ምን ያደርጋል እዚህ ላይ OH ይሆናል ማለት ነው አያት እቺ ትጠፋና እዚህ ላይ ያለች እቺ ሁለት ትሆንና ምን ማለት ነው እዚህ ላይ OH እንደዛ አድርገን ማስቀመጥ እንችላለን ማለት ነው